ከባሩድ ጭስ አረፍ ብሎ የነበረው መካከለኛው ምስራቅ ድጋሚ ወደ አደገኛና አውዳሚ ወታደራዊ ግጭት ተሸጋግሯል። ትላንት ማምሻውን የአሜሪካ ማዕከላዊ እዝ በኢራን የባህር ኃይል ወደቦችና የጦር መሳሪያ ተቋማት ላይ የአየር ድብደባ ፈጽሟል። የኢራን አብዮታዊ ዘብ የባህር ኃይል ዋና ማዕከል በሆነው ባንደር አባስ የፈጣን ጀልባዎች ማምረቻና መጠገኛ ተቋማት፣ የድሮን ማከማቻ መጋዘኖችና የኮማንድና ቁጥጥር ማዕከላት ላይ ነው ጥቃቱ የተፈጸመው። የሰላም አየር በስሱ ሲነፍስበት የነበረው የመካከለኛው ምስራቅ ዳግም ውጥረት አገርሽቶበት በደቂቃዎችና ሰከንዶች ሊፈጠር የሚችለው ከቀጠናው አልፎ ድፍን ዓለም ላይ ስጋትን ደቅኗል። ከትላንት ማምሻው ጥቃት ቀደም ብሎ አሜሪካ ቴህራን በሕጋዊ መንገድ ነዳጅ ወደ ውጭ የመላክ አቅሟን የሚያግድና በድርድሩ ለኢራን ተፈቅዶ የነበረውን ጊዜያዊ የነዳጅ ማዕቀብ ማቃለያ በይፋ ስትሰርዝ ድርጊቱ የተደረሰውን የመግባቢያ ስምምነት የሚጥስ እንደሆነ ኢራን ገልጻ በቀጠናው መርከቦች እንዳያልፉ ማስጠንቀቂያ ሰጥታ ነበር። ከኢራን ማስጠንቀቂያ በኋላ ኦማን አቅራቢያ 3 መርከቦች 7 በሚደርሱ ሻሂድ ድሮኖች መመታታቸውን ተከትሎ አሜሪካም ለጥቃቱ ኢራንን በመወንጀል ስትራቴጂካዊ በሚባሉ የኢራን ወደብ ቦታዎች ላይ ነው ጥቃት የፈጸመችው። ይህ ወታደራዊ እርምጃ ኢራን ወደ ኋላ ለማትልበት አደገኛ እርምጃ የገፋፋና ቀጣዩ የኢራን እርምጃ ምን ሊሆን እንደሚችል ማንም ሊገምተው የማይችል ሆኖ በከፍተኛ ስጋት የተጠበቀ ነው። አሁን ላይ የግጭት አዙሪት ከቀጠለበትና ውጥረት ከነገሰበት የአሜሪካና የኢራን የእልቂት አዙሪት ጀርባ ያለው አደገኛው የጦርነቱ ሚስጥር ምን እንደሆነ እየወጡ ያሉ መረጃዎች ደግሞ አስደንጋጭና እጅግ ለማመን የሚከብዱ ሆነዋል። The US military says it's hit dozens of targets in Iran. The latest round of strikes follows recent attacks in the Strait of Hormuz. Iranian state media say explosions were heard in the port city of Sirik, in Bandar Abbas and on Keshem Island. ሰላምና ጤና የምንመኝላችሁ ውድ የመሿለኪያ ቤተሰቦች እንዴት አላችሁ? በዚህ መሰናዷችን የአሜሪካና እስራኤል ባለስልጣናት በኢራን ላይ ከከፈቱት ወረራ ጀርባ የተጋለጠውን እውነታ፣ የሳውዲን ሚስጥራዊ የስልክ ጥሪዎችና ከሁሉም በላይ ደግሞ ከጦርነቱ ጀርባ ያለውን አስደንጋጭ ሃይማኖታዊና የምጽአት ቀን ሴራን እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። አሜሪካና እስራኤል በኢራን ላይ ጦርነት በይፋ ካወጁ ድፍን 1 ዓመት አስቆጠረ። ከሰኔ 2025 ጀምሮ የቀጠናውን ሰማይ ያናወጠውና ለ12 ቀናት የቀጠለው አውዳሚ የሰማይ ላይ ውጊያ በተኩስ አቁም ተደምድሞ የነበረ ቢሆንም የ2026 መግቢያ ላይ ግን ጦርነቱ እንደገና አገረሸ። ከ100 ቀናት እልህ አስጨራሽ ትንቅንቅ በኋላ ያዝ ለቀቅ ቢልም አሁን በ2 ወር የጥሞና ጊዜ ድርድር ላይ ይገኛል። ለመሆኑ ይህ ጦርነት ለምን ተቀሰቀሰ? ዋሽንግተንና ቴል አቪቭ የሰጡን ምክንያት አንድ ነበር። ኢራን የኒውክሌር ጦር መሳሪያ ልትታጠቅ ነው። ያበለጸገችውን ዩራኒየም ወደ መሳሪያ ለመለወጥ 1 ሳምንት ብቻ ነው የቀራት የሚል። ራሳቸውን የዓለም አዳኝ ኢራንን ደግሞ የዓለም ሰይጣን አድርገው አቀረቡ። የምዕራቡ ዓለም ሚዲያም ይህንኑ የጥፋት አታሞ ሲደልቅ ከረመ። This regime will soon learn that no one should challenge the strength and might of the United States Armed Forces. Together with the United States, we will strike the terror regime harshly. ነገር ግን እውነቱ ቀስ በቀስ እየወጣ ነው። ከዚህ ወረራ ጀርባ ያለው ትክክለኛ ምክንያት የኒውክሌር ስጋት እንዳልሆነ አሁን ይፋ እየሆነ ነው። ኒውዮርክ ታይምስ፣ ዋሽንግተን ፖስትና አልጀዚራ ሳይቀሩ የትራምፕን አስተዳደርና እስራኤልን የሚያጋልጡ ሚስጥሮችን ይዘው ብቅ ብለዋል። በፈረንጆቹ የካቲት 28 ቀን 2026 አሜሪካና ኢራን በስውር ድርድር ላይ በነበሩበት በዚያው ቅጽበት ድንገተኛው ጥቃት ተፈጸመ። ትራምፕ ወደ ሚዲያ ቀርበው ኦፕሬሽን ኢፒክ ፊውሪ በተሰኘው ዘመቻ በቴህራን ላይ የተሳካ ጥቃት ማድረሳቸውን አወጁ። የአያቶላውን ሥርዓት በከባድ ቃላት አወገዙ። ጋዜጠኞች የዘመቻው የመጨረሻ ግብ ምንድን ነው ብለው ሲጠይቋቸው የሰጡት መልስ ግን የሚገርም ነበር። ዓላማቸው በኢራን የሥርዓት ለውጥ ማምጣትና አያቶላውን ማስወገድ እንደሆነ በግልጽ ተናገሩ።
because it's there for the taking. There's not a thing they can do about it. Unfortunately, the American people would like to see us come home. If it were up to me, I'd take the oil, I'd keep the oil, I would make plenty of money. And I'd also take care of the people. ቬንዙዌላ ላይ የከወነውን የተሳካ ዘመቻ ተመልክታችኋል። ይህ መንግስት ተመሳሳይ ቅጣት ይገባዋል። በቬንዙዌላ በርካታ ሚሊዮን በርሜል ነዳጅ ለበጀታችን ማስገባት እንደቻለ ሁሉ በኢራንም ያንን ለማድረግ ከግምት ውስጥ አስገብተናል። በተጨማሪም ትራምፕ በአሜሪካ የሚገኘውን የቀድሞ የኢራን ንጉስ ልጅ ልዑል ሻህራዛኒን ቀጣይ መሪ አድርገው ማጨታቸውንም ጠቆሙ። ነገር ግን በዋሽንግተን ኮሪደሮች ውስጥ ግራ መጋባት ነገሰ። ምክንያቱም የትራምፕ ሐሳብ የሥርዓት ለውጥ ሲሆን የጦር ሚኒስትሩ ፒት ሄግሴትና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ግን ምክንያቱ የዩራኒየም ማበልጸጊያዎችን ማውደም ነው እያሉ ነበር። የፕሬዝዳንቱ ምክትል ጄዲ ቫንስ ደግሞ ጦርነቱ ለአሜሪካ ጥቅም ጎጂ ነው በማለት በውስጥ ተቃውሟቸውን አሰምተው ነበር። የባለሥልጣናቱ ምክንያት እርስ በርሱ ይጣረስ ነበር። አንድ ሀገር ጦርነት ውስጥ ስትገባ ምክንያቶቿ አንድ ወጥ መሆን ነበረባቸው። ነገር ግን በአሜሪካ በኩል አንዱ ስለ ነዳጅ፣ አንዱ ስለ አገዛዝ ለውጥ፣ ሌላው ደግሞ ስለ ኒውክሌር ይናገሩ ነበር። ለዚህ ነው ተቺዎች ይህ የሚያሳየው ጦርነቱ አስቀድሞ የተዘጋጀ የፖለቲካ ድራማ መሆኑን ነው የሚሉት። የሴኔቱ የደህንነት አባል ማርክ ዋርነር ከጦርነቱ በኋላ የወጡት ሚስጥር ዓለምን አስደንግጧል። ዋርነር እንዳሉት አሜሪካ ጥቃቱን ከመፈጸሟ በፊት የነበራት የደህንነት መረጃ ኢራን የኒውክሌር ግብዓቶቿን ወደ ጦር መሳሪያ መቀየር ምንም አይነት ዕቅድ እንዳልነበራት ያረጋግጥ ነበር። እንዲያውም እስከ 2035 ድረስ የረጅም ርቀት ባሊስቲክ ሚሳኤል መስራት እንደማትችል ይታወቅ ነበር። ታዲያ ለምን ተመታች? በአጭር ጊዜ ይጠናቀቃል የተባለው ጦርነት ከ100 ቀናት በላይ ፈጅቶ አሜሪካ በ100 ቢሊዮኖች የሚቆጠር ዶላርና የብዙ ወታደሮቿን ሕይወት ገብራለች። የሲአይኤ የቅርብ ጊዜ መረጃ እንደሚያሳየው ከተባለው ድብደባ በኋላም ቢሆን የኢራን የሚሳኤልና የድሮን ክምችት 70% አሁንም በሰላም አለ። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ከዚህ ጀርባ የሳውዲ አረቢያና የዩናይትድ አረብ ኤምሬትስ እጅም አለበት። ዋሽንግተን ፖስት ከታማኝ ምንጭ እንዳገኘው መሐመድ ቢን ሰልማን የኢራን ወታደራዊ ጡንቻ መፈርጠም ስላስፈራቸው ለትራምፕ በተደጋጋሚ እየደወሉ አሜሪካ ኢራንን እንድትመታ ይጎተጉቱ ነበር። ነገር ግን ጦርነቱ ሲቀሰቀስ ሳውዲና ኤምሬትስ ራሳቸው የኢራን ሚሳኤል ኢላማ ሆኑ። በመጨረሻም ጦርነቱ እንዲቆም ቀድመው የለመኑት እነሱ ሆኑ። እውነታውን ለማውጣት የሞከሩት ሴናተሮች ቶማስ ማሊና ማርጋሪት ቴይለር ግሪን ሌላ እውነት ይፋ አድርገዋል። ጦርነቱ የተመረጠበት ጊዜ የሁለቱን መሪዎች የውስጥ የፖለቲካ ስጋት ለመሸፈን የተደረገ ሴራ እንደሆነ ተናግረዋል። በሙስና ተከሰው ፍርድ ቤት ሲመላለሱ የቆዩት ኔታንያሁ የወንጀለኝነት ብያኔ ሊተላለፍባቸው ጫፍ ላይ የደረሱበት ወቅት ነበር። ትራምፕ በበኩላቸው ከኤፕስቲን ፋይል ጋር በተያያዘ ስማቸው ተነስቶም በከፍተኛ ውንጀላ ውስጥ ነበሩ። በተጨማሪም በታሪፍ ጦርነት ምክንያት የአሜሪካ ኢኮኖሚ አጣብቂኝ ውስጥ ገብቶ ነበር። ሁለቱም መሪዎች የሕዝባቸውን ትኩረት ለማስቀየር ጦርነት ያስፈልጋቸው ነበር። ነገር ግን ጉዳዩን በጥልቀት ያጠኑ ባለሙያዎች እንደሚሉት ከፖለቲካው ጀርባ ፍጹም የከፋ ሃይማኖታዊ ምክንያት አለ። በአሜሪካ ሰራዊት ውስጥ ከ19ኛው ክፍለ ዘመን ጀምሮ ስር የሰደደ ዲስፔንሴሽናሊዝም የተባለ የፖለቲካ ሃይማኖት እምነት አለ። እነዚህ ወገኖች እግዚአብሔር ክፉዎችን ለመቅጣት የመረጣቸውን ሕዝቦች ያስነሳል ብለው ያምናሉ። ሚሊተሪ ሪሊጂየስ ፍሪደም ፋውንዴሽን የተሰኘው ተቋም ይፋ እንዳደረገው በርካታ የአሜሪካ ከፍተኛ የጦር መኮንኖች ከኢራን ጋር የሚደረገውን ጦርነት የምጽአት ቀን ጦርነት ወይም አርማጌዶን አድርገውን የወሰዱት የኢየሱስን ዳግም መምጣት የሚያፋጥን የራእይ መጽሐፍ ትንቢት ፍጻሜ እንደሆነ ያምናሉ። የጦር ሚኒስትሩ ሄግሴት በአንድ ካቶሊክ ቤተክርስቲያን ተገኝተው የመረረ ጥቃትና ከባድ ክንድ በእነዚህ ምሕረት የማይገባቸው ላይ እንዲሆን እንጸልይ በማለት በኢራናውያን ላይ የተከፈተው ጦርነት ክሩሴድ ወይም ሃይማኖታዊ መሆኑን መስክረዋል። ትራምፕ በበኩላቸውም እንደ አውሮፓውያን አቆጣጠር መጋቢት 6 ቀን እግዚአብሔር ደግ ነው፣ ሕዝቦቹ እንክብካቤ እንዲያገኙ ይፈልጋል፣
ስለዚህ ይህን ጦርነት ይደግፋል በማለት ተናግረው ነበር። በእስራኤል በኩል ደግሞ ነገሩ የባሰ ነው። አይሁዶች የሦስተኛውን ቤተ መቅደስ ለመገንባት እጅግ አስፈላጊ የሚሏትን ቀይ ጊደር እየፈለጉ ባሉበት በዚያ ወቅት ኔታንያሁ የአይሁድ እምነት ቦታ በሆነው ሲናጎግ ተገኝተው የብሉይ ኪዳንን ጥቅስ እያጣቀሱ አማሌቅ ያደረገባችሁን አስታውሱ አሉ። አማሌቅ በብሉይ ኪዳን አንድም ሰው ሳይተርፍ እንስሳቱ ጭምር እንዲደመሰሱ የታዘዘበት የጥንት የእስራኤል ጠላት ነው። ኔታንያሁ የዛሬዋን ኢራን ከአማሌቅ ጋር በማመሳሰል መናገራቸው ወረራው የዘር ማጥፋትና ፍጹም አምልኮዊ ትእዛዝ እንደሆነ ለዓለም ያሳዩበት ነበር። አሜሪካና እስራኤል በኢራን ላይ ከከፈቱት ወረራ ጀርባ አለ የሚባለው እውነት ይህ ነው። የዓለም ሚዲያ የኒውክሌር ስጋት እያለ የጮህለት ጦርነት ከጀርባው የነዳጅ ፍላጎት፣ የፖለቲካ መሪዎች የውስጥ ክስ መሸሸጊያና ከሁሉም በላይ ደግሞ የቀጠናውን ሕዝብ እንደ አማሌቅ የቆጠረ አደገኛ የምጽአት ቀን ሃይማኖታዊ አባዜ ውጤት ነው። ጦርነቱ በውሸት ተጀምሮ በድርድር ቢቆምም የፈሰሰው የንጹሐን ደምና የጠፋው ቢሊዮን ዶላር ግን የዓለም ታሪክ ጥቁር ጠባሳ ሆኖ ይኖራል። ውድ ቻናላችን ቤተሰቦች እናንተስ ስለዚህ ጉዳይ ምን ታስባላችሁ? አሜሪካና እስራኤል ለምን እውነቱን ማስተባበል ፈለጉ? ሐሳባችሁን ኮመንት ላይ አስቀምጡልን። ቪዲዮን ከወደዳችሁት ላይክና ሼር ማድረጉን እንዳትረሱም። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።